የሉቃስ ወንጌል ምዕራፍ 8። ከዚህም በኋላ እየሰበከና ስለ እግዚአብሔር መንግሥት የምስራች እየተናገረ በየከተማይቱ በየመንደሩም ያልፍ ነበር። 12ቱም ከእርሱ ጋር ነበሩ። ከክፉዎች መናፍስትና ከደዌም ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱም 7 አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናን፣ ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር። ብዙ ሕዝብም በተሰበሰቡ ጊዜ ከከተማዎችም ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ተናገራቸው። ዘሪ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ ተረገጠም፣ የሰማይ ወፎችም በሉት። ሌላውም በአለት ላይ ወደቀ። በበቀለም ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾሁም አብሮ በቀለና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ። ይህን በተናገረ ጊዜ የሚሰማ ጆሮ ያለው ስማ ብሎ ጮኸ። ደቀ መዛሙርቱም ይህ ምሳሌ ምንድን ነው ብለው ጠየቁት። እርሱም እንዲህ አለ፣ ለእናንተ የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷችኋል። ሌሎቹ ግን እያዩ እንዳያዩ እየሰሙም እንዳያስተውሉ በምሳሌ ነው። ምሳሌው ይህ ነው፣ ዘሩ የእግዚአብሔር ቃል ነው። በመንገድ ዳርም ያሉት የሚሰሙት ናቸው። ከዚህ በኋላም ዲያብሎስ ይመጣል፣ አምነውም እንዳይድኑ ቃሉን ከልባቸው ይወስዳል። በአለት ላይም ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው። በእሾህ መካከልም የወደቀ እነዚህ የሚሰሙት ናቸው። መንገዳቸውንም ሄደው በሕይወት ዛፍ በአሳብና በባለ ጠግነት ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም። በመልካም መሬት ላይም የወደቀ እነርሱ በመልካምና በበጎ ቃል ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው። መብራትንም አብርቶ በዕቃ የሚከድነው ወይም ከአልጋ በታች የሚያኖረው የለም። የሚገቡት ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ። የማይገለጥ የተሰወረ የለምና የማይታወቅም ወደ ግልጥ የማይወጣ የተሸሸገ የለም። እንግዲህ እንዴት እንድትሰሙ ተጠበቁ። ላለው ሁሉ ይሰጠዋልና ከሌለውም ሁሉ ያለው የሚመስለው እንኳን ይወሰድበታል። እናቱና ወንድሞቹም ወደ እርሱ መጡ። ከሕዝቡም ብዛት የተነሳ ሊያገኙት አልተቻላቸውም። እናትህና ወንድሞችህ ሊያዩ ወደው በውጭ ቆመዋል ብለው ነገሩት። እርሱም መልሶ እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት እነዚህ ናቸው አላቸው። ከዕለታቱም በአንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። ተነሱም፣ ሲሄዱም አንቀላፋ። አውሎ ነፋስም በባህር ላይ ወረደ፣ ውሃውም በታንኳይቱን ይሞላ ነበርና ይጨነቁት ነበር። ቀርቦም አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ነፋሱንና የውሃው ማዕበል ገሰጻቸው፣ ተውም፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። ፈርተውም ተደነቁ። እርስ በርሳቸውም እንዲህ ነፋሳትንና ውሃን እንኳን የሚያዝ ለእርሱም የሚታዘዙለት ይህ ማን ነው አሉ። በገሊላም አንጻር ወዳለች ወደ ጌርጌሌኖን አገር በታንኳ ደረሱ። በምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘው። ከብዙ ዘመንም ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር። ኢየሱስንም ባየው ጊዜ ጮሆ በፊቱ ተደፋ። በታላቅም ድምፅ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ አለ።
ርኩሱን መንፈስ ከሰውየው እንዲወጣ ያዘው ነበርና ብዙ ዘመንም ይዞት ነበርና በሰንሰለትና በእግር ብረትም ታስሮ ይጠበቅ ነበር። እስራቱንም ሰብሮ በጋኔኑ ወደ ምድረ በዳ ይነዳ ነበር። ኢየሱስም ስምህ ማን ነው ብሎ ጠየቀው። እርሱም ብዙዎች አጋንንት ገብተውበት ነበርና ሌጌዎን አለው። ወደ ጥልቁም ሊሄዱ እንዲያዛቸው ለመኑት። በዚያም በተራራው የብዙ እሪያ መንጋ ይሰማሩ ነበር። ወደ እነርሱም ሊገቡ እንዲፈቅድላቸው ለመኑት። ፈቀደላቸውም። አጋንንትም ከሰውየው ወጥተው ወደ እሪያዎች ገቡ። መንጋቸውም ከአፋፉ ወደ ባህር ተጣደፉና ሰመጡ። እረኞችም የሆነውን ባዩ ጊዜ ሸሽተው በከተማውና በአገሩ አወሩ። የሆነውን ነገር ሊያዩ መጥተውም ወደ ኢየሱስ መጡ። አጋንንትም የወጡለትን ሰው ለብሶ ልቡም ተመልሶ በኢየሱስ እግር አጠገብ ተቀምጦ አገኙትና ፈሩ። ያዩትም ደግሞ አጋንንት ያደሩበት ሰው እንዴት እንደዳነ አወሩላቸው። በዙሪያውም በጌርጌሴኖን አገር ያሉ አሕዛብ ሁሉ ታላቅ ፍርሃት ይዟቸዋልና ከእነርሱ እንዴት ለመኑት። በታንኳም ገብቶ ተመለሰ። አጋንንት የወጡለት ሰውም ከእርሱ ጋር ይኖር ዘንድ ለመነው። ነገር ግን ወደ ቤትህ ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ንገር ብሎ አሰናበተው። ኢየሱስም እንዴት ያለ ታላቅ ነገር እንዳደረገለት በከተማ ሁሉ እየሰበከ ሄደ። ኢየሱስም በተመለሰ ጊዜ ሁሉ ይጠብቁት ነበርና ሕዝቡ ተቀበሉት። እነሆም ኢያኢሮስ የሚባል ሰው መጣ። እርሱም የምኵራብ አለቃ ነበር። በኢየሱስም እግር ላይ ወድቆ ወደ ቤቱ እንዲገባ ለመነው። 12 ዓመት የሆናት አንዲት ሴት ልጅ ነበረችውና እርሷም ለሞት ቀርባ ነበረች። ሲሄድም ሕዝቡ ያጨናንቁት ነበር። ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ትዳሯንም ሁሉ ለባለ መድኃኒቶች ከስራ ማንም ሊፈውሳት አልተቻለውም። በኋላውም ቀርባ የልብሱን ጫፍ ዳሰሰች። የደሟም ፈሳሽ በዚያን ጊዜ ቆመ። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ሕዝቡ ያጨናንቁሃል፣ ይጋፉህማል፣ የዳሰሰኝ ማን ነው ትላለህን አሉ። ኢየሱስ ግን አንድ ሰው ዳሶኛል፣ ኃይል ከኔ እንደወጣ እኔ ያውቃለሁና አለ። ሴቲቱም እንዳልተሰወረች ባየ ጊዜ እየተንቀጠቀጠች መታ በፊቱ ተደፋች። በምን ምክንያትም እንደዳሰሰችው ፈጥና እንደተፈወሰች በሕዝቡ ሁሉ ፊት አወራች። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት። እርሱም ገና ሲናገር አንድ ሰው ከምኵራብ አለቃው ቤት መጥቶ ልጅህ ሞታለች፣ እንግዲህ መምህሩን አታድክም አለ። ኢየሱስ ግን ሰምቶ አትፍራ፣ እመን ብቻ ትድንማለች ብሎ መለሰለት። ወደ ቤትም ሲገባ ከጴጥሮስና ከያዕቆብ ከዮሐንስም ከብላቴናይቱም አባትና እናት በቀር ማንም ከእርሱ ጋር ይገባ ዘንድ አልፈቀደም። ሁሉም እያለቀሱላት ዋይ ዋይ ይሉ ነበር። እርሱ ግን አታልቅሱ፣ ተኝታለች እንጂ አልሞተችም አለ። እንደ ሞተችም አውቀው በጣም ሳቁበት። እርሱ ግን እጇን ይዞ አንቺ ብላቴና ተነሽ ብሎ ጮኸ። ነፍሷም ተመለሰች፣ ፈጥናም ቆመች። የምትበላውንም እንዲሰጧት አዘዘ። ወላጆቿም ተገረሙ። እርሱ ግን የሆነውን ለማንም እንዳይነግሩ አዘዛቸው።